ትመጣላችሁ። እግዚአብሔር አምላካችን ይርዳን። እንድትመጡ አሳስባችኋለሁ። ቀጥታ ወደ ወንጌሉ ነው የምወስዳችሁ። ዛሬ እግዚአብሔር ፈቅዶልን የሚያስተምሩን መምህራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የደብረ ምጥማቅ ሰዓሊተ ምሕረት ቅድስት ድንግል ማርያም ካቴድራል የመጻሕፍት መምህር የሆኑት መጋቤ ሐዲስ ጌታሁን አማረ ናቸው። ወደ እሳቸው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ስብሖ ቅዱስ ዘሳረረ ኩሎ ዓለም በሐቲቃ ሰማይን ከነግሱ ምድርን ከነልብሱ የፈጠረ በዝናብ አብቅሎ በፀሐይ አብስሎ የመገበ እግዚአብሔር ሰንበት ወአቡኃ ለምሕረት ቅዱስ እግዚአብሔር ስለማይነገር ስጦታው ስለማይከፈል ውለታው ክብር ምስጋና ይግባው። አኪለ ጽጌ ማርያም ለጊዮርጊስ ቀጸላ መንግስቱ ኪዳነ ምሕረት የተመሰገነ ይሁንልን፣ በረከቷ ይደርብን። የዚሁ ቤተ መቅደስ ዋና አስተዳዳሪ ተከበሩ አባታችን መላከ ብርሃን መምህር ሙላት ክበቤ፣ የዚሁ ቤተ መቅደስ የስብከተ ወንጌሉ ክፍል ኃላፊ ክቡር ልሳነ ጳውሎስ መምህር ምስክር ጌታነህ፣ ክቡር መምህራችን መምህር ላይክ ወንጌል ኤልሮኢ አድማሱ፣ አበው ሊቃውንት መምህራን፣ ካህናት፣ ዲያቆናት፣ የመድኃኔዓለም ቸርነት የድንግል ማርያም አማላጅነት ያልተለያችሁ በሰንበተ ክርስቲያን በቤተ ክርስቲያን የተሰበሰባችሁ ምእመናኑ ምእመናት፣ አይሩጉ ሕፃናት እንደምን አደራችሁ? እግዚአብሔር ይመስገን። አላደራችሁ? እንዴት አደራችሁ? እንኳን ለወርሃ ጽጌ ለአራተኛው እሑድ በሰላም በጤና ደረሰን አደረሳችሁ። ለነቢያት ትንቢትን፣ ለሐዋርያት ስብከትን፣ ለሊቃውንቱ ትርጓሜን የገለጸ ለእኛም የሚሰማ ጆሮ የሚያስተውል አይምሮ አድሎ እንዲያስተምረን ቅዱስ ፈቃዱ ይሁንልን። ምስለ እለ ሐጸቡ አልባሲሆሙ በደመ በግዑ ድርገተ ውስተ ባሕረ ማህው ድንግል ክፍልን ቁመተ በበጉ ደም ልብሳቸውን አጠቡ። የትምህርታችን መነሻ ይህ ነው። ማህሌተ ጽጌ ራእየ ዮሐንስ ምዕራፍ 7 ቁጥር 13፣ ኦሪት ዘልደት ምዕራፍ 49 ቁጥር 11። በዛሬው ዕለት በሥርዓተ ማህሌቱ ሊቃውንቱ እመቤታችንን ሲያመሰግኑ ካደሩት ምስጋና አንዱ ከማህሌተ ጽጌው አንዱን አንስተን ከወንጌሉ ከመዝሙሩ ከመስባኩ ጋር አገናኝተን እንማማራለን። እግዚአብሔር ምስጢሩን ይግለጽልን። ዘንተ ስብሐተ ወዘንተ ማህሌተ ተአምርኪ ጸገየ ወፈራየ ሊተ። ይህን ምስጋና ይህንን ማህሌት እመቤቴ ሆይ ድንግል ሆይ ተአምርሽ ለኔ አበበልኝ፣ አብቦ አፈራልኝ። ከመ እሰብሕ ዳግመ እንዘ እጸውር ጸበርተ ምስለ እለ ሐጸቡ አልባሲሆሙ በደመ በግዑ ድርገተ ውስተ ባሕረ ማህው ድንግል ክፍልን ቁመተ። ዳግመኛም ዘንባባንዬ በበጉ ደም ልብሳቸውን ካጠቡ ጋር በአንድነት አመሰግን ዘንድ ድንግል ሆይ በብርጭቆ ባሕር ውስጥ መቆምን አድይኝ ይላል። ሰምታችሁታል። አሁን ከዚህ የምንወስደው
ምስጢሩን ወንጌሉን ምስባኩን የዕለቱን ታሪክ እንዲገልጥልን ምስለ እለ ሐፀው አልባሲሆሙ በደመ በግዑ በበጉ ደም ልብሳቸውን አጠቡ የሚል ይሆናል። እንግዲህ ዘንባባን ይዞ ማመስገን ከአባታችን ከአብርሃም ጀምሮ እንደሆነ አባቶቻችን ያስተምሩናል። ነስአ አብርሃም ልበ ጸበርት ዘበቀልት ለአምስቱ ነገሥተ ሰዶም ረቱ አራቱ ነገሥተ ኮሎዶ ጎምርን ድል አድርጎ ሲመለስ ደስ ቢለው ይልቁንም የምስጢረ ሥጋዌ ነገር ተገልጾለት ዘንባባ ይዞ እግዚአብሔርን አመሰገነ ይላል። በዕለተ ሆሳዕና ሕፃናቱም ዘንባባ ይዘው እግዚአብሔርን አመስግነዋልና ሊቁ ታዲያ ምን አለ? ዘንባባ የደስታ ምልክት እንደሆነ ሁሉ ደስ ብሎኝ ንጽሕናሽን፣ ቅድስናሽን፣ ቃል ኪዳንሽን፣ በረከትሽን ሁሉ እያሰብኩ አመሰግንሻለሁ ይላታል እመቤታችን። እናንተም አመስግኗል። ልብሳቸውን በበጉ ደም አጠቡ የተባሉት ቅዱሳን ጻድቃን ሰማዕታት ናቸው። ክርስቶስን አብነት አድርገው ደማቸውን አፈሰሱ ማለት ነው። ሰውነታቸውን አካላቸውን ለተጋድሎ አሳልፈው ሰጡ ማለት ነው። ልብስ የተባለው አካል ሰውነት ውስተ ባሕረ ማህው የተባለው ክፍልኒ ቁመተ በብርጭቆ ባህር ውስጥ መቆምን አድኝ ማለት ከዚሁ ከስደቱ ጋር ከጊዜው ጋር የሚገልጥ አንድ ትልቅ ምስጢር አለ። ደብረ ማህው የምትባል በኢየሩሳሌም የምትኖር መድኃኒታችን ኢየሱስ ክርስቶስ ውሃን ያፈለቀባት ስፍራ ናት። ማን አልኳችሁ? ደብረ ማህው በኢየሩሳሌም የምትኖር አሁን በዚህ በስደቱ ወቅት ውሃን ያፈለቀባት ሕሙማንን የምትፈውስ ላላመኑባት ደግሞ መራራ የምትሆን ወጥም ተገብራ በአምላክነቱ ለሚተማመኑ በድንግል ማርያም ቃል ኪዳን በረከት ላመኑት ፈውስ የምትሆን በባሕረ ማህው ውሃን ያፈለቀበት ባሕረ ማህው የገነት የመንግሥተ ሰማያት ምሳሌ ናት። ባጭሩ ሊቁ ምን አለ? ደብረ ማህው ምሳሌ የሆነችው ገነት መንግሥተ ሰማያትን አገኝ ዘንድ ወርስ ዘንድ ድንግል ሆይ አድኝ ነው። አሜን። ለሁላችንም ታድለን ይህንን ምስጢር የሚገልጥ በበጉ ደም ልብሳቸውን አጠዋል። ዮሐንስ ፍጥሞ ደሴት ላይ ቆሙ። በጾም በጸሎት በሱባኤ ውስጥ ሆኑ። የቅዱሳንን ቅድስና የሰማዕታትን ተጋድሎ ተመልክቶ ከሽማግሌዎቹም አንዱ መልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴት የመጡ ናቸው ብሎ ጠየቀኝ ነው። እኔም ጌታ ሆይ አንተ ታውቃለህ አልኩት አለኝ። እነዚህ ከታላቁ መከራ የመጡ ልብሳቸውን አጥበው በበጉ ደም አነጡ ይላል። ልብሳቸውን በምኑ? በበጉ ደም አጥበው ምን አሉ? ምስለ እለ ሐፀው አልባሲሆሙ ሊቁ የወሰደው ከዚህ ከብሉያት ከሐዲሳት የተቀዱ ናቸው። የቤተ ክርስቲያናችን ሙሉ አገልግሎቷ ይሄ መነሻ። በበጉ ደም ልብሳቸውን አጥበው አነሱ። ስለዚህ በእግዚአብሔር ዙፋን ፊት አሉ። ቀንና ሌሊት በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። ከእንግዲህ ወዲህ አይራቡ፣ ከእንግዲህ ወዲህ አይጠሙ፣ የፀሐይ ትኩሳት ከቶ ያገኛቸው። በዙፋኑ መካከል ያለው በጉ እረኛቸው ይሆናል። ወደ ሕይወትም ውሃ ምንጭ ይመራቸዋል። ወይ ወስዶም ውሃ በነቃማ የሕይወት ልጅነት ነው። ወያሴስላን እምአዕይንቲሆሙ ከዓይናቸው እንባን ያብሳል። እንባችንን ያብስልን፣ ከልባችን ሐዘኑን ከዓይናችን እንባውን ይጠረግልን። ወደ ዘፍጥረት ስንሄድ የዚህ ደግሞ መነሻው ዘፍጥረት 49 ከቁጥር 8 እስከ 12 ድረስ ያለው ምስጢርን ይገልጣል።
ዘያሐጽብ በወይን ልብሶ ነው። እንግዲህ አሁን ወይን አይደለ ጸጋዬ ወይን ነው ዛሬ። ያዕቆብ አራተኛ ልጁን በወይን ይመርቀዋል። ወንጌሉም የወይን ወንጌል ነው። ወይንም አሁን በዚህ ወቅት የሚያብብበት ወቅት ነው። ጸጋዬ ወይን ወፈሬ ወፈራየ ሮማን ወፈሪው ወፈራዩ ሁሉ ጾር ገዳም ቀንም ወሰቁረ ማይሉ ጸጋዩ ጽጌያት ጸጋዩ ደንጎላት። ቅዱስ ያሬድ ከመኃልየ 4 አምጥቶ ከመኃልየ 2 11 አምጥቶ የዘመረው መዝሙር ነው። ኋላ ላይ እናየዋለን። እና ያዕቆብ ልጁ ይሁዳን ወደ 4 ቦታ ላይ ወይን እያለ ሲመርቀው እናያለን። እንግዲህ 12 ልጆች ወልዷል። ከነሱ ግን ለየት አድርጎ ልክ አብርሃም ይስሐቅን ይስሐቅ ያዕቆብን እንደመረቀው ልጆቹን ሲመርቃቸው ወይንን አመጥተዋል። ወይን የደስታ የኃይል የበረከት ምሳሌ ስለሆነ፣ የምግባር የሃይማኖት ምሳሌ ስለሆነ፣ የጽድቅ የክብር የሞገስ ምሳሌ ስለሆነ ልጁ ይሁዳን እንዲህ አለው፣ ባረኮ ያዕቆብ ለይሁዳ ወልዱ ብሎ ቅዱስ ያሬድም አንስቶታል። ይሴብሑከ አኀዊከ ይሰግዱ ለከ ደቂቀ አቡከ ደከ ላዕለ ዘባኖሙ ለጸርከ። ልጄ ይሁዳ ወንድሞች ይሰግዱልሃል። ምኖችህ እንግዲህ ምስለ ለሐጸቡ መነሻው እዚህ ላይ ወንድሞችህ ይሰግዱልሃል። ስትሄድ ይሸኙሃል፣ ስትመጣ ይቀበሉ ጋሼ ጋሻችን ይሉሃል። እነ ሮቤል ይሰግዱልሃል። ከአንተ በፊትም የተወለዱ ከአንተ በኋላም ያሉ አንተን ያመሰግኑሃል። እጅህ በጠላቶች ደንደስ ላይ ነው። ብትማረክ እንጂ አትማረክ፣ ብትመታሳስ እንጂ አትነሳም ሲለው ቀጠለና ብርቱ ነህ ሲለው እጓለ አንበሳ ሰከብ ካልቦ ዘያነቅሐከ ወልየ እርግም ሕዝአትከ። ልጄ ይሁዳ የአንበሳ ግልገል የአንበሳ ደቦል ነህ አለው። የትኛውን አንበሳ ማንም መቀስቀስ እንደማይቻል አንተንም ከመንበረ መንግሥትህ ከቤተ መንግሥትህ የሚነቀንቅህ የለም። አንበሳ አስፈሪ እንደሆነ ሁሉ አንተም አስፈሪ ነህ፣ ግርማ ሞገስ አለ ሲለው ኃይለኛ ጀግና ሲለው አንበሳ ብሎታል። ያው አንተ ከሬኩ አንበሳ ይባል የለ አንበሲት እናት ትባል የለ እናት። አሁን አንበሳን ወልድ አይደለም ግን ጀግና ነው ለማለት። አንበሳን የፈጠረ በቁሙ አንበሳን የወለደች ግን ማን ናት? ማን ብቻ ናት? ክብር ምስጋና ይግባት እመቤታችን ብቻ ናት። ቅዱስ ያሬድ አወድሷታል። ወመሰረቱ ለዓለም አንቲ ማነጽ ብሩክት አንቲ እጓለ አንበሳ በከርስኪ ጾርኪ ብሏታል። በድንግልና ጸንሳ በድንግልና አንበሳውን የወለደች የአንበሳው እናት እመቤታችን ብቻ ናት። ጥንተ ሕይወት ጥንተ መሰረት ኪዳነ ምሕረት ክብር ይግባት እና ንጉሠ ነገሥት ነው ሲለው ይወፅእ ምስፍና ወመልክና እምኀባባሉ ለይሁዳ እስከ ይትረከብ ዘጽኑዕ አለው። ሊቀ ካህናት ንጉሠ ነገሥት እግዚአብሔር እግዚአብሔር ካንተ ይወለዳልና እስከዚያው ድረስ በትረ መንግሥት ሥርወ መንግሥት ካንተ አይወጣም ማለት። እንደሚታወቀው ቤተ ክህነቱን መርቆ ለልዩ ሰጥቶታል። ቤተ መንግሥቱን መርቆ ደግሞ ለልጁ ለይሁዳ ሰጥቶታል። መቼም ሁሉ እድል ፋንታ ጽዋ ተርታ ሁሉ ልግዛ ሁሉ ልንዳ አይባልም። ሁሉ እኔ አይባልም። ሁሉም ጸጋ ነው፣ ስጦታ ነው። ሌዋውያን ናቸው በቀደመው ዘመን ቤተ እግዚአብሔርን የሚያገለግል። ቤተ መንግሥቱን የሚመራው ደግሞ ነገደ ይሁዳ እና በትረ መንግሥት ሥርወ መንግሥት ካንተ አይወጣም ያለው ለዚህ ቀጠለና ባለጸጋ ነው ሲለው የ10 በአጸደ ወይን ዋሉ ወበዕፀ ዘይት አድርጓልና ወይንን አመጣ። አህያዋንና የአህያይቱን ውርንጭላ በወይን ግንድ ታስራለህ። በምን ታስራለህ? አሁን ብዙ እንስሳት አለ። አሁን ተመርጣ የመጣችው አህያ ናት፣ ምስጢር ስላላት ነው። ይሄ ማለት ቤት ሁሉ ይሞላ ነው፣ እንደምንም የምታጣው ነገር የለም ሲለው ነው። ያውን አህያ ምን ቁም ነገር ነው? ዱላና ስድብ የሚበረታው እሷ ላይ አይደለም፣ ግን ክብር አግኝታለች። ከመንታርግ ነፍስቶሙ
የተዋረደውን ዓለም ለማክበር የመጣው እግዚአብሔር አክብሮናል። ምስጋና ይግባው። ሰው ሆኖ ሰው አድርጎናል። ባለጸጋ ነህ ሲለው ቀጠለና አሁንም ሀብት አለ ሲለው ምን አለው? ዘይሐጽብ በወይን ልብሶ በደም አስካላት ሰንዱ ነው አለው። ምስለ እለ ሐጸቡ አልባ ሲሆኑ መነሻው እዚህ ነው። ልብሱን መጎናጸፊያውን በወይን ያጥባል። በምን ያጥባል? ልብስ በምንድን ነው የሚታጠብ? በወይን። አቤት በምን ይለቅልህ ነው የሚባል? አዲስ ልብስ በወይን ነው። ኧረ ወይን ለመጠጣት እንኳን ለማጠብ ለመጠጣት ፕሮግራም ያስፈልጋል። ዳጎስ ያለ ኪስም ያስፈልጋል አይደል? ያዕቆብ ልዩ ይሁዳን በወይን ታጥባለህ ሲለው ምን ማለት ነው? ወደ ወርቅ፣ ይሄ ሊቃውንቱ ወርቅ ያሸነፈው ሰም ይላሉ። ወደ ወርቅ ሄዶ ወደ ወርቅ አርልቶ የተተረጎመ ለማለት ነው እንጂ ልብስ አሁን በወይን የሚታጠብ ሆኖ አይደለም። ይሄ ቅንዋተ ደዊሁን አስራደ ግዘቱን ጸዊረ መስቀሉን ሞቶ ለቀራንዮ የሚያመለክት ነው። ልብስህን በወይን ታጥባለህ። አሁን ለሁለተኛ ጊዜ ወይንን አመጣው። ጸጋዬ ወይን ማለት ነው። ወፈሬ ሮማን ሊቁ ቅዱስ ያሬድ ከዚህ ነው ያመጣው። አሁንም ወይንን አምጥቶ ምን አለው? ፍሱሃት አዕይንቲሁ እሞይን ወጻዕዳ ከመሐሊብ ስነኒሁ። አይኖችህ እንደ ወይን የቀሉ ጥርሶችህ እንደ በረዶ የነጡ ናቸዋል። ምኖችህ እንደምን? አንድ ሰው አይኑ ሲቀላ ተደሰተ ነው ወይንስ ታመመ ነው? አሁን የይሁዳ አይኖች ይቀላሉ የተባለው ጉንፋን መጥቶበት ወይንም ደግሞ ምን ሆኖ ይሆን? አይኑ አንድ ሰው ከቀላ ወይ አቧራ ገብቶ ነው ወይ ደግሞ ትንሽ የስስት ቢጤ እንግዲህ መንፈስ አድርጎ ብቻ የሆነ ነገር ብቻው ተረብሿል ማለት ነው። አሁን ይሁዳ እኮ አይንህ ይቀላል ሲል ይታመማል ማለት ደመግሁ ነው ሲለው ነው። ከራስ ፀጉርህ እስከ እግር ጥፍር ድረስ ያማርክ የተዋብክ ነህ። ወይን ሲያዩት ሲጠጡት ደስ እንደሚያሰኝ በሁሉ ዘንድ ተቀባይነት ተወዳጅነት አለ ሲለው፣ አይኖች እንደ ወይን የቀሉ ናቸው፣ ጥርሶችህ እንደ በረዶ የነጡ ናቸው። በሰምና በወርቅ የተነገረ ነው። አሁን ወደ ወርቁ እንምጣ። ይሁዳ ለያዕቆብ ስንተኛ ልጁ ነው? አራተኛ ልጁ። እመቤታችን ኪዳነ ምሕረት ያለችው እዚህ ቤት ነው፣ እዚህ አብራክ ነው። ከዚህ ነገር ነው የተወለደችው። መሰረቶቿ የተቀደሱ ናቸው ማለት ይሄ ነው። አራተኛው ልጅ ይሁዳ የተመረቀበት ወይንን ያመጣበት ምክንያት አማናዊ ወይን የሚቀዳበት የሚበላውን ያፈራች የሚጠጣውን የምታስገኝ ድንግል ማርያም ሐረገ ወይን፣ አጸደ ወይን፣ ምንዳደ ወይን እመቤታችን ትመስል ፊደለ ሲያግዙኝ አባቶች በዚህ ወቅት የሚባል አይደል? ወተወልድ ወታገምር መስቀል ትመስል ሰማይ ወተወልድ ፀሐይ ወታገምር አዶናይ። አሁን በዚህ ወቅት የሚባል አይደል? ሐረገ ወይን ምስጢሩ እኮ ይሄ እኮ ከዚህ እኮ ነው የሚጀምር ነገር ከስሩ ሀቀጥሩ እኮ። አሁን ክርስቶስም ሰው የሚሆነው በአራተኛው ዘመን መገናኛው አራተኛው ነገር ዘመነ አበው፣ ዘመነ መሳፍንት፣ ዘመነ ነገሥት፣ ዘመነ ክርስቶስ፣ ዘመነ ካህናት ራሱን መስዋዕት አድርጎ የሚያቀርብበት ሊቀ ካህናት መስዋዕት እርሱ፣ መስዋዕት ተቀባዩ እርሱ፣ ለሊሁ ሰዋይ ወለሊሁ ተሰዋይ ወለሊሁ ተወካፌ መስዋዕት ሆኖ ወውቱሰ በምድር ሰው አርሶ ዓለምን የሚያድንበት ስለሆነ የእንስሳቱማ የፍየል የላሙ ደምማ አላዳንም። በመንጸፍ ባይደን የወደቀውን በእግረ አጋንንት የተጠቀጠቀውን የተወሰደውን የተቀማነውን ልጅነትማ አልመለሰም። የተዘጋውን የገነትን በር አልከፈተም። የገነትን በር የከፈተው የመድኃኔዓለም ደም ነው። ምስጋና ይግባው እና በአራተኛው ዘመን ነው ክርስቶስ ሰው ይሁን። ከአራቱ ባህሪያተ ሥጋ የተፈጠረውን ሰው ነው በአራተኛው ዘመን ሰው የሆነው ለማዳን
እኛን ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ ደግሞም በአራተኛው ፋሲካ ተሰቅሎ ነው አማናዊ የሆነውን ወይን የሚሰጠን ከቀኝ ጎኑ የሚፈሰው በአራተኛው ፋሲካ ወንጌላዊ ቅዱስ ዮሐንስ ቆጥሮታል። ከሌሎች ወንጌላውያን ተጠንቅቆ አኮኑ በፋሲካነ ተሰቅለ ክርስቶስ ሐዋርያውም የገለጠው አንደኛ ቆሮንቶስ ምዕራፍ 5 ቁጥር 5 ላይ ለዚሁ ፋሲካችን ታርዷልና የሚል የፋሲካችን በግ የቀራንዮ በግ የእግዚአብሔር በግ። የመጀመሪያው ፋሲካ ዮሐንስ 2 ነው መጽሐፍ ቅዱስን ስናጠና። ሁለተኛው ፋሲካ ዮሐንስ 6 ነው። ሶስተኛው ፋሲካ ዮሐንስ 7 ነው። አራተኛው ፋሲካ ዮሐንስ 11 እና 12 ነው። ክርስቶስ ከአራተኛው ነገድ ከነገደ ይሁዳ ተወለደ። በአራተኛው ዘመን ሰው ሆነ። ከአራቱ ባህርያተ ሥጋ የተፈጠረው ሰው ለማዳን በአራተኛው ፋሲካ ለመሰቀል ነው የመጣው። ለዚህ ሆኖ ሊሞት ሊሰቀል ነው ዓለምን ሊያድን ነው የመጣው። እና ወንድሞቹ ያመሰግነዋል። ያዕቆብ በቀጥታ ክርስቶስን ልጄ ያለ በሥጋ ይወልደዋል። ወልደ ዳዊት ወልደ አብርሃም ተብሎ ሐረገ ትውልዱ ተቆጥሯል። ልጄ ክርስቶስ ሆይ አለ። ወደ ሐዲስ ኪዳን መጥቶ እኮ ወንድሞች ማለት በሰማይ ያሉ ፍጥረታት፣ በምድር ያሉ፣ በባህር ውስጥ ያሉ፣ በሁሉ ያሉ ረቂቃኑ ግዙፋኑ ሁሉ የሚታየው የማይታየው ሁሉ የአምልኮት ስግደት የአምልኮት ምስጋና ይሰግድልሃል፣ ያመሰግንሃል ማለት ነው። ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር የአምልኮት ምስጋና ይቀርብልሃል። ልጄ እመቤታችን ድንግል ማርያም ልጄ ማርያም ሆይ ማለቱን ያውቁ የጸጋ የክብር ምስጋና ስግደት ይሰግዱልሻል፣ ያከብሩሻል። አክብሯት። አሁን ወደ ሀገራችን መጥታለች። በዚህ እጅህ በጠላቶች ደንደስ ላይ ነው። በምን ላይ እዱ መዝራይቱ የተባለው ኢየሱስ ክፋና ወለና መዝራይቱ ልዑለ ወንጌሉ ላይ ዛሬ መጨረሻው ላይ ያላያችሁ ለወልዴሰ ያፍርጎን ዘይብል ወድራ ፈናወ ወልዶ አቤት ነቢያት ተልከዋል። አራቱ አቤት ነቢያት 12ቱ ደቂቅ ነቢያት ቦ ዘቀተሉ ወቦ ዘወሰሩ ወቦ ዘቀሰፉ እነ ኢሳይያስን በመጋዝ ተርትረው እነ ኤርምያስን በድንጋይ ወግረው እነ አሞጽን ሰያጤ በለስ በለው በጅራፍ ገርፈው ገደሏቸው። መጨረሻ ላይ ግን ልጁን ላከ። በልብ የመከረው በነቢያት ያናገረው ለመፈጸም ልጄን ባይሆን ያፍሩታል፣ ባይሆን ያከብሩታል፣ ቢሆን ያከብሩታል፣ ባይሆን ያፍሩታል ብሎ ላከ። ዝንቱ ውእቱ ወራሲሁ ንዑ ንክትሎ ወንረስ ርስቶ ሲያዩት ግን ጥርሳቸውን አፋቸው። ወራሹ ይህ ነው። ከከተማ አውጥተን በአትክልቱ ስፍራ በወይኑ ቦታ ዘይሐጽብ በወይን ልብሶ እንግደለው፣ እንስቀለው፣ እንቸንክረው አሉ። እኔ ከላይ ለዘባኖሙ ለጸርከ ይሄ ከዚህ ጋር ይገናኛል። እጅ በጠላቶች ደንደስ ላይ ነው። እግዚአብሔር አብ ቢሉ እግዚአብሔር ወልድ ልጁ አካል ዘእምአካል ባህሪ ዘእምባሕሪ ትውልድ እንጂ ያልተፈጠረ በባህሪው ከአብ ጋር የሚተካከል የፍስቢስ ታይታይ ሐምልማላት ሳይበቅሉ ሰማያት ሳይዘረጉ መላእክት ሳይፈጠሩ ቅድመ አድባር ወአውግር ወለደኒ ያለ እናት የወለዱ የባህሪ ልጁ የእግዚአብሔር አብ ቀኝ እጅ የተባለው ፈነወ ለነ መዝራዕቱ ልዑለ የራቀው አዳምን ያቀረበ የቀረበ ዲያብሎስን ያራቀ ወርቆ ይነሳዋል በእጅ ዘግይቶ ይከብረዋል በልጅ አባት በልጁ ይከብራል በልጁ ይካሳል። የወደቀው አዳም ከነልዩ የተነሳበት ክንድና እጅ ነው። በክንዱ አንስቶናል፣ ምስጋና ይግባው። አውቅ የተባለው ይሄ ሰፋደዊሁ ለሕማም ለችንካር የተዘረጋች ዓለምን በመሃል እጁ የያዘ እግዚአብሔር ወልድ ቢሉ እጅ የተባለው ስጋው ደግሞ ነው። ትርግናው ማዳኑ ነው። ፈነወ ለነ መዝራዕቱ በአጋንንት ደንደስ ላይ ነው። በጠላቶች ደንደስ ላይ ነው። ጠላቶች የተባሉ ሰራዊት ዲያብሎስ አጋንንት በሕይወተ ሥጋ ሳለ
ካጠፋቸው አጋንንት ልክ እንደ ሶምሶን በመስቀሉ አይሁድ መናፍቃን አጋንንት በናቋት ሞቶ ሰራዊተ ዲያብሎስን ያጠፋበት ይበልጣል። ዓለምን ከፈጠረበት ጥበቡ በመስቀል ላይ ተሰቅሎ ዓለምን ያዳነው ጥበቡ ይበልጣል ማለት ይሄ ነው። በሞቱ ለሞት ደምሰሶ ሞት ዲያብሎስን በሞቱ አጥፍቶታል። በጠላቶች ደንደስ ላይ ነው ማለት ይሄ ነው። እጓለ አንበሳ ሰከብ ካልቦ ዘያነቃከ የአንበሳው ልጅ ነህ። ራእይ 5:5 ላይ ሞ አንበሳ ዘምነገደ ይሁዳ ብሎ ዮሐንስ ገልጦታል። አሸናፊው አንበሳ ይለዋል። አሸናፊው አንበሳ የአንበሳ ልጅ ማለት ወለበ ኃይሉ ለአብ ማለቱ ነው። ከአደን ተነስ የተባለው የጎልጎታ መቃብሩ ነው። አንበሳ የሚውልበት የሚሰፍርበት ቦታ አደን እንደሚባል ሁሉ ይሄ አደን የተባለው 3 መዓልት 3 ሌሊት ክርስቶስ ያደረበት መቃብር ነው። ከአደን ተነስ፣ በ3ኛው ቀን ተነስ፣ ከአደን ውጣ፣ በ40ኛው ቀን ወደ ሰማይ ውጣ። ነፍሳትን ማርከብ በቅዳሴ መላእክት፣ በይባቤ መላእክት፣ በዝማሬ መላእክት አረገ ውስጥ አርያም ጽዮን ከጽዋ እርገቱ ነው። በ3ኛው ቀን ተነስ፣ ትንሣኤው ነው። ልጄ ወንድሞቼ ያመሰግኑሃል፣ ይሄ ልደቱ ነው። አህያይቱን በወይን ግንድ ያስራል፣ ይሄ በዓለ ሆሳዕና ነው። ሐረገ ወይን የተባለው በዓለ ሆሳዕና ከ9 አበይት በዓላት አንዱ። ፍስሐት አዕይንቲሁ እምወይን ወጸዓዳ ከመሃሊበ አስናኒሁ አይኖች እንደ ወይን የቀሉ ነቢያተ እስራኤል ናቸው። ጥርሶች እንደ በረዶ የነጡ የተባሉ ቅዱሳን ሐዋርያት ናቸው። ዘያሐጽብ በወይን ልብሶ ልብስ የተባልነው ቅዱስ ያሬድ በድጓው እንደተረጎመው እኛ ነን። አልባሲሁሰ ለክርስቶስ ምእመናንም ምንቱ ደስ ይበላችሁ የእግዚአብሔር ልብሶች ነን። እሱም የኛ ልብስ ነው፣ ለብሰነዋል። እንዴ ትጠራጠራላችሁ? እሱ ልብስ ለመሆናችን ልብስ እኮ ገበና ሸፋይ ነው አይደለ? ከባት ያበሳ ነው አይደለ? ስለ በደላችን ስለ ኃጢአታችን አልተሰቀለም፣ መከራ አልተቀበለም። እንዴ ኤፌሶን እኮ 4:24 ላይ እንደውም እኮ ልበስ ወለ ሐዲስ ብእሲ ብሎ ደግሞ ሐዋርያው ተርጉሞታል። አዲሱን ሰው ልበሱታል። አማኑኤል ምስሌነ እግዚአብሔር ምስሌነ ማለት ይሄ እኮ ልብስና አካል እንደሚጓር ሁሉ እግዚአብሔር አማኑኤል ከኛ ጋር ሆነ፣ ከስጋችን ስጋ ከነፍሳችን ነፍስ ሰው ሆነ ነው። ማቴዎስ 22:13 ላይ ለምን ትለበስ ከልብሰ መርዓ ወደ ሰርግ ቤት ገብቶ ንጉሱ እድምተኞቹን ለመቃኘት ወደ ድንኳኑ ሲገባ አንድ ሰው ተመለከተ። እስቲ በምሕረቱ መድኃኔዓለም ይመልከተን። አሁን የተመለከተው ሰው የሰርግ ልብስ ያለበሰ የምን ልብስ? የሰርግ አሁን ሰርግ ቤት ተገብቶ የሰርግ ቤት ካለበሰ አስቸጋሪ። ለቅሶ ቤት የሉም የለቅሶ መልበስ አለ። በሐዘኑ ጊዜ ያዘን ነው አይደል? እና የተምታታበት ሰው አራ ልብስ አለ ለምን አለበስም? በእርግጥ ራቁቱን መጣ ማለት አይደለም፣ ግን ነገር እየሸተተ መጥቷል። ልብሱ ቂምና በቀልን የቋጠረ ነው። አሁን ከዚህ ከሚለበሰው ባሻገር ወደ ሕሊና ወደ አይምሮ ወደ ውስጥ የሚለበስ ልብስ የንጽህና የቅድስና ልብስ ለምን አለበስክማ? ለምን ትለበስከ ልብሰ መርዓ? ባጭሩ ምግባር ሃይማኖት ነው። ምስለ እለ ሐጸቡ አልባሲሁም ወደ መበጉ ማለት በሃይማኖት ጸኑ በምግባር ሰፉ ነው። የሰርግ ቤት ቤተክርስቲያን ሙሽራው ክርስቶስ ሙሽሪት ድንግል ማርያም ናት። ሰሎሞን መስሎ በዚህ ወቅት ያመሰግናታል። ቤተ እስራኤል እግዚአብሔርን፣ ቤተክርስቲያን ክርስቶስን፣ ሙሽሪት ሙሽራዋን ስታመሰግን እመቤታችንን ከግብፅ አሁን ወደ ኢትዮጵያ ኡራኤል እየመራት ትመጣለች። ተጽፏል። ድርሳነ ኡራኤል ላይ ታምሯም ላይ አለ። እንዴት ምን አይነት ልብስ ለብሰን ነው ታዲያ የምንቀበላት? አሁን ከጥቅምት 21 ጀምሮ ዘመነ ሚጠት ነው። ተመየጢ ነው።
ሰሎሞንም ወይቤላ ሱላማጢስ ተመየጢ ብሏታል። ሰላም ዘተውህበኪ ፍቅረ ሰላም አንድነትን የምታሰጭ የፍቅር የሰላም እናት ድንግል ሆይ ከግብፅ ወደ ኢትዮጵያ ወደ ሀገርሽ ወደ ገሊላ ተመለሽ። የሙሽራ ልብስ ካለበሱ የሰርግ ቤት መንግሥተ ሰማያት መግባት አይቻልም። የቤተ ክርስቲያን ልብስ ሳይለበስ ወደ ቤተ ክርስቲያን አይገባም። የንስሐ ሕይወት ነው ልብስ። የበደሉትን መካስ ነው፣ የቀሙትን መመለስ፣ የተጣሉትን ይቅር ለእግዚአብሔር ማለት ልብስ ይሄ ነው። ታዲያ ምንን አመጣ ሊቁ? ወይንን ነው። ልብሱን በምን ያጥባል? በወይን። ይህን እናንሳና እንጠቅልለው። ልብሱን በወይን ያጥባል አለ ቅዱስ ዮሐንስ በመልእክቱ ላይ ሲተረጉመው ወይን የተባለው ምን እንደሆነ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጻንም ኩሉ ኃጣውኢነ የልጁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከኃጢአታችን ምን ይለናል? ያነጻናል። አላነጻንም? አልቀደሰንም? ክብር ምስጋና ለቅዱስ ስሙ ይሁን። ልብሱን በወይን ያጥባል። ይሄ ስቅለተ ክርስቶስ፣ ይሄ ሞተ ወልደ እግዚአብሔር ቀራንዮ ነው። ወገብረ መድኃኒተ በማእከለ ምድር በማእከለ ምድር ህንብርታ ወአክሊላ በተባለችዋ በቀራንዮ መድኃኒትን እንደሚያደርግ እኛን ልብሶቹን በሕማሙ በሞቱ በስቅለቱ እንደሚያጥበን በወርቀ ደሙ እንደሚገዛን እንደሚያጥበን ሲገልጥ ነው። እና ወይን የተባለው የክርስቶስ ምንድን ነው አልኳቸው? ደም ነው። ጸጋዬ ወይን ወፈሬ ሮማን ማለት ይህ ነው። የወይን ምስጢሩ ደመ አምላክ ደመ መለኮት ቀዳሹ ካህን ህብስቱን በፀሐይ ወይኑን በጽዋ አድርጎ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ መንፈስ ቅዱስ ብሎ ሥርዓተ ቅዳሴውን አድርሶ ወይኑንና ህብስቱን ቢባርከው በግብረ መንፈስ ቅዱስ ተለውጦ ህብስቱ በመልዕልተ መስቀል የተሰቀለ ነፍስ የተለየው መለኮት የተዋሃደው አብና መንፈስ ቅዱስ ህልዋን የሆኑበት ትኩስ ሥጋ ይሆናል። እንዴት ይሆናል? አይመረመርም። በግብረ መንፈስ ቅዱስ ነው የተባለው። ይህን ያህላል ይህን ይመስላል አይባልም። ወይኑ ጎኑን በጦር በወጉት ጊዜ ወይንም ሐራዊ ለንጊኖስ ጎኑን በጦር በወጋው ጊዜ መለኮት የተዋሃደው አብና መንፈስ ቅዱስ ህልዋን የሆኑበት ትኩስ ደም ይሆናል። ምን ይሆናል? ማን የተዋሃዱበት? አብና መንፈስ ቅዱስ የተዋሃዱበት። ከመድኃኔ ዓለም ቀኝ ጎን እንደ ለፊደል ሆኖ የፈሰሰው ደም አማናዊ ወይን። ምን ወይን? አማናዊ ወይን። ቢጠጣ ቢጠጣ የማያልቅ ወይን። ድነተ ሥጋ ድነተ ነፍስን የሚሰጥ ወይን። አሁን የዓለማችን ወይን እኮ ተጠጥቶ ያው ናላን ይበትናል፣ ያፍገመግማል። ይህ ያሰክሩ ይህ ያተነትን። ይሄ ግን ሕይወት የሆነ ነው። ወደ ሲኦል ወደ ገሃነመ እሳት ለመውረድ የሚፍገመገሙትን የሚያድን ወተወክፎ መንፉኖ ተጌጋዩ ከበደል ከሞት ወደ ኋላ የሚመልስ ድነተ ሥጋ ድነተ ነፍስን የሚያድን ነው። አሜን ወአሜን ብለን በደላችንን ኃጢአታችንን ተናዘን ንስሐ ገብተን ብንቀበለው ሕይወት ፈውስ ይሆናል። መጨረሻ ላይ ዲያቆናቱ ሲዘምሩ እኛም 5 ጊዜ እየተቀባበል ዘምረነዋል። ስለምን? ስለ ወይን። መዝሙር 79 ቁጥር 8 ላይ አጸደ ወይን አፍለስ ከእምግብፅ ሰደር ከአሕዛብ ወተከል ከኬሃ ወፄ ከፍኖተ ቅርቤሃ።
የወይኒቱን ሐረግ ከግብፅ ነቀልክ። ከምን ከግብፅ ምን አልክ? ማናት የወይኒቱ ሐረግ? የ215 ዓመት እስራኤል ኖረዋል። ግማሽ ሚሊዮን 600,000 ሕዝብ ጠላት ገሎ ባሕር ከፍሎ ደመና ጋርዶ አሻግረዋል። የመጀመሪያው ታሪክ ለዚህ ይተረካል። ሁለተኛው 5500 ዘመን በመርጸፈሬን የወደቀ በግራ የተጠቀጠ በሲኦል የታሰሩትን ነፍሳት ከሲኦል አውጥተው ወደ ገነት መለስክ ነው። ወፂቀ ፍኖተ ቅድሚሃ በየጎዳናው ተቀምጠው እየበረሩ ሰውን የሚያስቱ አጋንንትን አጠፋህ ነው። አጋንንትን አጠፋ። ዋናው ወርቁ ግን ቅድም እንዳልነው ከጥቅምት 21 ጀምሮ የምንሰማው ቃለ እግዚአብሔር አማናዊቷ ወይን ሐረገ ወይን አጸደ ወይን እመቤታችን ቅድስት ድንግል ማርያም ተንሥ ወንሥአ ሕፃነ ወእሞ ወሁር ምድረ እስራኤል እስመ ሞቱ ሊያስቡ ለነፍሰ ሕፃን ማቴዎስ 2:19 ያነቡት። እገላለሁ ያለው ተገሏል፣ አጠፋለሁ ያለው ጠፍቷልና ሄሮድስ እናቱንና ሕፃኑን ይዘው ወደ ምድረ እስራኤል ገባል። ዮሴፍም ተነስቶ ይዞ ወደ ኢየሩሳሌም ሄደዋል። ፈራሃዊ ረህየ ኢየሩሳሌም ሊገባ ሲል ግን ፈራ። ዮሴፍ ምን አስፈራው? ወዳደገበት ወደ ዘመድ አዝማሪው ነው የሚሄደው። ወሰሚዮ ከመ አርኬላዎስ ነግሠ ኢይንታቡ ሄሮድስ በዛ በክፉ በጨካኙ በአባቱ በሄሮድስ ፋንታ ክፉ ልጅ ጨካኝ ልጅ። መቼም ከክፉ ሰው እኮ መልካም ነገር አይጠበቅም። ክፉ ዛፍ ክፉ ፍሬ ነው የሚያፈራው። አርኬላዎስ የሚባል ጨካኝ 144,000 ሕፃናት በአንድ ቀን በአንድ ጀንበር ያስጨፈጨፈ ደም ያስፈሰሰ ሄሮድስ ሞቶ እንደ ቅጠል ነፍሳትን ያረገፈ ሄሮድስ ሞቶ ከሱ የበለጠ ጨካኝና ክፉ የሆነ አርኬላዎስ የሚባል እንደነገሰ ሰምቶ ፈራ ይላል። እንደገና አሁንም ልሰደድ ነው ብሎ ነው። መቼም ቁስል ያለበት ሰው እኮ ይጨነቃል። ጠባሳ ከባድ ትዝ የሚለው ያው ሆድ ይብሳል አይደል? አይ ያው ስደት ይሻለኛል። አንድም አሉ ሊቃውንቶ 144,000 ሕፃናት የሞቱባቸው ቤተሰብ መጥተው በአንተ ምክንያት ነው ልጆቻችን ያለቁት ብሎ ይጣሉኛል ብሎ ፈራ ይላል። መልአኩ ምን አለው? ግባ አለው። ገሊላ ደርሶ ናዝሬት ገብቶ ኖረ ይላል። ከመትፈጸም ዘተብለ በነቢይ ከመናዝራዊ ይሰመይ ወልድየ ከመናዝራዊ ይሰመይ ወልድየ የናዝራዊ ይባል ዘንድ መጽሐፈ መሳፍንት ምዕራፍ 13 ቁጥር 4 ላይ ለጊዜው ስሙ ናዝራዊ ተብሏል። እስመ ናዝራዊ ሐዲሱ ለእግዚአብሔር ብሎ በሐዲሱ ለውጥ አንብቦታል። ሐዲስ ማለት ናዝራዊ የተለየ ተወልደ በቤተልሔም ወተሐጽነ በናዝሬት በቤተልሔም ተወልዷል፣ በናዝሬት አድርጓል፣ በናዝሬት ናዝራዊ ተብሏል። ደስ ይበላችሁ፣ እኛም ናዝራውያን ነን። ጲላጦስ መጽሐፈ ወይም መጽሐፉ ኢየሱስ ናዝራዊ ንጉሥ አይሁድ ጻፍኩ ብሎ በዕብራይስጥ በሮማይስጥ በጽር ይህንን ቃል አትሞ ኢየሱስ የአይሁድ ንጉሥ ነው ናዝራዊ ኢና አሚላል አይደል? በመጻረ ቃል መስቀሉ ላይ እሱን ጽፎታል። አይሁድ ምን አሉ? የአይሁድ ንጉሥ ነው ብለህ አንተ አትጻፍ፣ እሱ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ አለ። ፖለቲካው እግዚአብሔር የዓለም ንጉሥ ነው። አንድ ልባችሁ ተደፍኖ የለ አላወቁትም እኮ አሁንም አሰቆሶ በሳይ መርቦ ለእግዚአብሔር ስብሐት የሚሰቀለው ሐዋርያው አውቀውት ይሆን? ባልሰቀሉት ባልቸነከሩት ነበር። ያ የክብር ባለቤት ያ የዓለም ንጉሥ ባልሰቀሉት ባልቸነከሩት ነበረ። ናዝራዊ ወደ ናዝሬት ተመልሶ በናዝሬት ኖረ ነው። ሐረገ ወይን አፍለስ ከእምግብፅ ማለት ይሄ የእመቤታችን መመለስን ሚጠትን የሚያመላክት እቺ ሐረገ ወይን አጸደ ወይን ድንግል ማርያም ደግሞ አማናዊን ወይን አስገኘች አይደለ? ማቴዎስ ዮሐንስ 15 ምዕራፍ 1 ላይ አነ ውእቱ ሐረገ ወይን ወአንትሙ ኃይጹኪሁ ወአቡየ ተካልእ ወበከመ አጽቅ ለማያህሉ ውስተ ጉንደዩ ይክል ፈርየ ከማሁ አንትሙኒ ትኩል ፈርየ ለማይነበርክሙ ብየ። የወይን ሐረግ እኔ ነኝ፣ ተካዩ አባቴ ነው፣ ቅርንጫፎች እናንተ ናችሁ።
ቅርንጫፍ ከግንዱ ከተለየ ፍሬ መስጠት እንደማይችል ሁሉ እናንተም ከኔ ከተለያችሁ ፍሬ ማፍራት አትችሉም። ቅዱሳን ሐዋርያት የወይን ቅርንጫፎች ተብለዋል። ክርስቲያን ከክርስትና ከተለየ ፍሬ መስጠት ይችላል? ክርስቲያን ከቤተ ክርስቲያን ከወጣ ከተለየ ፍሬ ማፍራት ይችላል? ክርስቲያን ከክርስቶስ ከተለየ ኃይል አለው? የለው። አማናዊ የሆነውን ወይን ደሜን በቀራንዮ እሰጣለሁ ሲል የወይን ሐረግ እኔ ነኝ ብሎ በቃል አስተምሯል። በተግባር ይህንን ፈጽሞታል። እና ወይን የተባለው ይህ ነው። እግዚአብሔር አብ በልጁ ሁሉ ሆኖ ወንጌልን ሰራን አይደል? የዛሬው ወንጌል ወገብረ ሎቱ ጸቆነ በወንጌል ልጅነት እንዲገኝ ያደረገ ወአክራየ ሎቱ ምክያደ ነዋየ ቅድሳትን ወሐነጸ ማሂፋደ ቤተ ክርስቲያንን በአማናዊ ወይን ደሙ መሰረታት። ወአክራየ ምክያደ ስፋሃ አእምሮ ወሐነጸ ሎቱ ማሂፋደ ተልዕሎተ ሃይማኖትን ሰራ። እግዚአብሔር አማናዊ የሆነውን ወይን ሲሰጠን አጸደ ወይን ሐረገ ወይን ምንዳደ ወይን ደግሞ ቅድስት ቤተ ክርስቲያናችንም ሰጥቶናል። እስቲ ቤተ ክርስቲያን አምላክ እግዚአብሔር የተመሰገነ ይሁን። እንደ ወይን የሚጣፍጥ ማህሌት አላት። ጸሎተ ቅዳሴ ጸሎተ ኪዳን አላት ቤተ ክርስቲያን። ወይን እንደ ወይን የሚጣፍጥ እንደ ወይን ጣፋጭ የሆነ ታሪክ አለን። እኛ ኢትዮጵያውያን ባህል አለን። መቻቻላችን፣ መከባበራችን፣ ህብረታችን፣ መተዛዘናችን። አሁን እንደ ሰሎሞን ከኛ የሚጠበቀው ምንድን ነው? አስግሩ ለነ ቆናጽለ ንዑሳነ ለያማስኑ አጸደ ወይንነ አጸደ ወይንነ ይስጊ መኃልየ ሁለት የወይኑ ጓሯችንን የሚያጠፉ ቀበራረትን አጥምዱልን። ምን በሉልን? ቀበሮችን። አሁን የተፈጥሮ ቀበሮ አይደል፣ የሰው ቀበሮ። የወይን ቦታችን የሚያጠፋል። ቤተ ክርስቲያን የወይኑ ጓሮ ተባለች። ቆናጽለ ንዑሳነ አፍጥን አስግሩ አለ ታዲያ ደራሲው። ወይንና ቀበሮ አብረው መኖር አይችሉም። ኮቴያቸውም እስትንፋሳቸውም ወይኑን ያደርቀዋል። ቀበሮ የተባሉት እነ መቅዶንዮስ እነ ንስጥሮስ እነ አርዮስ አሁንም በዘመናችን ያሉ ተረፈ አርዮሳውያን ናቸው። ከአማናዊቷ ወይን ከቅድስት ቤተ ክርስቲያን ከአማናዊቷ ወይን ከሐረገ ወይን ከድንግል ማርያም ሊለዩን የሚሞክሩ መጠንቀቅ ያስፈልጋል። እንደ ሰሎሞን እንጸል። የክደት የኑፋቄ መምህራኑን ነው ቀበራረት ብሎ እፎ ጎይኪም ፍራተቀት እንገጸ ሄሮድስ ቁንጽል ይለዋል። ሰው ነው። በሰብናው ካልተከበረ ሰብናውን አክብሮ ካልኖረ ወደ ቀበሮነት ይወርዳል። ናቡከደነጾር ጥንቸል ሆኖ የለም። የሰው ቀበሮ ከመሆን እግዚአብሔር ያድነን። የወይን ጓሯችን ቤተ ክርስቲያናችንን እንደ ወይን ጣፋጭ የሆነውን ስርዓታችንን፣ ቀኖናችንን፣ ዶግማችንን፣ ታሪካችንን ጠብቀን አስጠብቀን ልንኖር ይገባል። እግዚአብሔር ይርዳን። የሰማነው በልቦናችን ያሳድር። የቀረውን ክቡር አባታችን አምልቶ አስፍተው ይነግሩናል። ወስብሐት ለእግዚአብሔር። ከበዳችሁ እንዴ? ቃለ ሕይወት ያሰማልን፣ በእድሜ በጸጋ ይጠብቅልን። እንዲህ ፈትፍተው የሚያጎርሱ መምህራንን እግዚአብሔር አምላካችን ያብዛልን። እግዚአብሔርን አመስግኑ። ደጋግሞ ሀብተ መምህራንን ያድልን። ሰዓታችን ለመቆጠብ የተወሰኑ ማስታወቂያዎችን ልንገራችሁ። ቅድም በመግቢያ ላይ ማስከኞን፣ ሐሙስን፣ ዓርብን፣ ቅዳሜን አስተዋውቂያችኋለሁ። 11ኛው ስለ ወንጌል ሁሉን አደርጋለሁ ፊታችን ላይ ነው ያለ። በሐሳብ ምን መምሰል አለበት በማለትም እንድትደግፉን ራሳችሁንም እንድታዘጋጁ ከወዲሁ እናሳስባችኋለን። ሌላው
የጀሞ ቁጥር 1 ደብረ መዊ ቤተ ክርስቲያን ጥቅምት 28 የሁለተኛ ዓመት የምስረታ በዓሉን በደመቀ ሁኔታ ያከብራል። አሐቲ ቤተ ክርስቲያን ናትና የአየር ጤና ምዕመናን እንድትገ